ግሬድ 9 ማቴማቲክስ አብረን የምናይ ይሆናል ከዩኒት 1 ጀምሮ እያንዳንዱን ሌሰን እና ኤክሰርሳይዝ አብረን እናያለን። ያልገባችሁ ጥያቄ ካላችሁ ኮሜንት ላይ መጠየቅ እንዳይረሳ። ከዩኒት 1 ስንጀምር ዩኒት 1 ላይ ምንድነው የሚለው? ፈርዘር ኦን ሴት። ፈርዘር ኦን ሴት ማለት ነው ሴትን በጥልቅ የምናይ ይሆናል። የተወሰነ ስለ ሴት ከሰባተኛ ክፍል ጀምሮ የተማራችሁ መጣችኋል። አሁን ደግሞ ዲፕሊ ገብተን ምናይ ይሆናል። ስለዚህ ሌሰን 1 ምንድነው የሚለው? ሴት ኤንድ ኤለመንት። ሴት እና ኤለመንት። ሴት ማለት ነው ዲፊኒሽኑ እዚህ ላይ ቁጭ ብሎ ነው ያለው። A set is a collection of well-defined objects or elements. በግልጽ የተገለጹ ሁሉም ሰው ሊስማማበት የሚችል ነገራቶች ስብስብ ምን ይባላል? ሴት ይባላል። ለምሳሌ ምንድነው? ሴት ኤ ማለት የቫወል ሌተር ኦፍ እንግሊሽ አልፋቤት ነው ብንል ለምሳሌ ማለት ነው። ሴት ኤ ስብስብ እነማን ናቸው? ኤ ኢ አይ ኦ ዩ ናቸው። ስለዚህ ማንኛውም ሰው የእንግሊዘኛ አልፋቤት ቫወል ሌተሮችን ሊስት አድርግ ቢባል እነዚህም 5 ብቻ ነው ሊስት የሚያደርገው። ለምንድነው እንደዚያ የሆነው? ዌል ዲፋይንድ በግልጽ የታወቀ ነገር ስለሆነ ማለት ነው። ሌላ ኤግዛምፕል ለመጨመር ያህል አንድ ክላስ ውስጥ ያሉ የወንዶች ቁጥር የወንዶች ስብስብ ቢባል 9ኛ ኤ ክላስ ውስጥ 30 ወንዶች ካሉ ማንም ሰው እነዛን 30 ወንዶች ብቻ ነው ሊነግረኝ የሚችለው። ለምን? በግልጽ የታወቁ ናቸው። 30 ነው አንድ ክላስ ውስጥ ካሉ ከተባለ ማንም ሰው 30 ነው የሚያስቀምጠው። ዲፊኒሽኑ እንደዛ ከሆነ የማይሆነው ደግሞ ዌል ዲፋይንድ ሴት የማይሆነው ደግሞ እንዴት ነው ብላችሁ ልጠይቁ ትችላላችሁ። ያንን ደግሞ ለምሳሌ ለማቅረብ አንድ 9ኛ ኤ ክላስ ውስጥ ያሉ ጥሩ ባህሪ ያላቸው ልጆች ስብስብ በል። አንተ ለምሳሌ ኤኬሌ ብለህ 10 ተማሪ ልትሰጥ ትችላለህ አንተ። እሷን ብጠይቃት ግን እሷ 11 ወይ ልትሰጥ ትችላለች። ለዛውም ደግሞ አንተ የተጠቀስከውን ላትጠቅስም ትችላለች። ስለዚህ ጥሩ ባህሪ ያላቸው ልጆችን ስብስብ ለመደርደር እንደዚህ በግልጽ መደርደር አንችልም። በግልጽ አይታወቅም ማለት ነው። ስለዚህ በአጭሩ በግልጽ የሚታወቁ ነገራቶች ስብስብ ምን ይባላል? ሴት ይባላል ማለት ነው። ዌል ዲፋይንድ ኦብጀክት ኦር ኤለመንት ብለናል። when we say set is well defined, set well defined ነው ስንል we mean that ለማለት የፈለግነው ምን ማለት ነው? if the object is given, ኦብጀክቶቹ ከተሰጡን ስብስቦቹ ከተሰጡን ኦብጀክቶቹ ማለት ነው ኤ ኢ አይ ማለት ነው። እነዚህ ስብስቦች ከተሰጡን we are able to determine whether the object is in the set or not. ኦብጀክቶቹ እንደዚህ ከተሰጡን እነዚህ ነገራቶች የኤ ስብስብ ናቸው ወይስ አይደሉም ብለን መለየት የምንችል ከሆነ ማለት ነው። ያ ማለት ነው ሴት ኤ ማለት ቫወል ሌተር ኦፍ እንግሊሽ አልፋቤት ነው ብለናል። ስለዚህ ቫወል ሌተር ኦፍ እንግሊሽ አልፋቤትን ማንም ሰው ሊለይ ይችላል። ለምሳሌ ኤ ኢዝ ኤለመንት ኦፍ የማን ኤለመንት ነው? የሴት ኤ ኤለመንት ነው። ለምን? ቫወል ስለሆነ። ቢ ብንጠይቅሳ ቢ ቫወል ስላልሆነ የዚህ ኤለመንት አይደለም። ሴት መሆኑን ወይም ደግሞ አለመሆኑን ማወቅ የምንችል ከሆነ ያ ማለት ነው ዌል ዲፋይንድ ነው ማለት ነው። ኤ የሴት ኤ ኤለመንት መሆኑን እናውቃለን። የሴት ኤ ኦብጀክት መሆኑን እናውቃለን። ቢ ደግሞ እንዳልሆነ እናውቃለን። ስለዚህ በግልጽ የሚታወቅ ነገራቶች ስብስብ ዌል ዲፋይንድ ሴት ይባላል። በግልጽ የማይታወቅ ከሆነ ደግሞ ኖት ዌል ዲፋይንድ ሴት እንላለን ማለት ነው። በአጭሩ እንደዚህ ነው። ኤግዛምፕል ስናይ ደግሞ በግልጽ ይገባቸዋል ብዬ ተስፋ አደርጋለሁ። ቀጥሎ ያለው ኖት ነው። ሴት are usually denoted by capital letter like ABCD.
ኤቢሲ ኤክስ ዋይ ዜድ ማለት ነው። ሴትን ዲኖት ምንገልጸው ምንተካው ወይ ማለት ነው በካፒታል ሌተሮች ነው። ኤሌመንትን ሪፕሬዘንት ባይ እንተካለን፣ በስሞል ሌተሮች እንተካለን ማለት ነው። ያ ማለት አሁን እንዳያችሁት እዚህ ጋር ሴትን በምንድን የተካሁት በካፒታል ሌተር ነው። ኤሌመንቶቹን ወይ ደግሞ ኦብጀክቶቹን በስሞል ሌተር ነው ማለት ነው። እንደዚህ እንተካለን ማለት ነው። እሺ እዚች ጋር ረጅም ነገር ነው ያለው፣ ግን ረጅም ይመስላል እንጂ በጣም ቀላል እና በጣም ኢዚ ነገር ነው። በግልጽ በደንብ ስሙ ማለት ነው። ኢፍ ኤ ኢዝ አን ኤሌመንት ኦፍ ሴት ኤ የሴት ኤ ስብስብ ከሆነ ከሴት ኤ ውስጥ አንዱ ከሆነ ማለት ነው ዊ ሴይ እንላለን ኤ ቢሎንግስ ቱ ኤ ማን ውስጥ ይገኛል? ሴት ኤ ውስጥ ይገኛል ማለት ነው። ግሪክ ሲምቦል ኤፕሲሎን፣ እቺ ኤፕሲሎን ትባላለች። የምንጠቀመው ዩዝ ቱ ዲኖትን the phrase belongs to ኤ ሴት ኤ ውስጥ ነው ብለን እንደዚህ በረጅሙ ከምንጽፍ ኤ is an element of or belongs to ኤ ብለን እቺን ሲምቦል በዚህኛው ፋንታ መጠቀም እንችላለን። ይሄን ሁሉ ከምንጽፍ በዚህኛው ተጠቅመን ኤ is an element of ኤ ብለን መጻፍ እንችላለን ማለት ነው። ይሄንን ብንጽፍም ተመሳሳይ ናቸው። እኚህና ኤ belongs to ኤ ማለት እና ኤ belongs to ኤ እነዚህ ተመሳሳይ ነገራቶች ናቸው። ይሄን ሁሉ ከምንጽፍ በዚህ እንተካለን ማለት ነው። ምንም ሌላ ትርጉም የለውም። if A is a member of set ኤ የሴት ኤ ሜምበር ከሆነ ያ ማለት ነው ቅድም ኤን እንደምንወስድ ነው እንደ ቫውል ወሰድን። ስለዚህ ኤ ስሞል ኤ ደግሞ ቫውል ስለሆነ ስብስብ የሴቱ ስብስብ ውስጥ ይገኛል ማለት ነው። if B is not an element of set ኤ ቢ የሴት ኤ ስብስብ ካልሆነ ልክ ቅድም እንዳየነው ማለት ነው። ቢ ቫውል ስላልሆነ ኤ ሴት ኤ ውስጥ አይገኝም። እንደዛ ካልሆነ ምን ብለን እንተካለን? ቢ ኖት አን ኤሌመንት ኦፍ ኤ ብለን እችኛዋን ኤፕሲሎን ተጠቅመን አይደለም የኤ ስብስብ አይደለም ብለን ለመግለጽ እችኛዋን እንጠቀማለን ማለት ነው። read as A does not belongs to B does not belongs to set A does not belongs to set A ብለን ይሄን ሁሉ ረጅም ነገር ከምንጽፍ በምን እንተካለን? በዚህኛው እንተካለን ማለት ነው። B does not belongs to A ማለት ነው። ባጭሩ ስለዚህ መጻፍ እንችላለን። B is not a member of set A set A እንደ ቫውል ብንወስድ እዚህ ስብስብ ውስጥ ምንድነው የሚገኘው? ሌላ ከኤ ውጪ አይ ይገኛል፣ ኢ ይገኛል፣ ኦ ይገኛል፣ ዩ ይገኛል ማለት ነው። ስለዚህ እነዚህን ሁሉ ብንወስድ በዚህኛዋ እንተካለን። አይ is an element of or አይ is belongs to ኤ ብለን እንደዚህ መጻፍ እንችላለን። ኦ is an element of ኤ ብለን መጻፍም እንችላለን ማለት ነው። ከዚህ ፊደል ውጪ ባለው ደግሞ እንዴት ነው የምንጽፈው? ቢ ከነዚህ ውጪ ስለሆነ እንዴት እንጽፋለን? B is not belongs to ኤ ብለን እንጽፋለን ማለት ነው። ስለዚህ ይሄ ሁሉ የተገለጸው ለመግለጽ ነው። ረጅም የመሰለው እቺኛዋን ኤፕሲሎንን ለመግለጽ ነው። ኤፕሲሎኗ ምንድን ነው የምጠቀመው? የሆነ ኦብጀክት ኤሌመንት ሴት ውስጥ አለ ከተባለ ካለ እቺኛዋን እንጠቀማለን፣ ካሌለ ደግሞ እቺኛዋን እንጠቀማለን ማለት ነው። እዚህ ጋር የተወሰኑ ኤግዛምፕሎች አሉ። set of student in your class is well defined set አንተ ክላስ ውስጥ ያሉ ተማሪዎች well defined ናቸው፣ well defined set ናቸው ይላል።
ምን እስከሆነ ድረስ since element of the set are clearly known አንተ ክላስ ውስጥ ያሉ ተማሪዎች ስብስብ የሚታወቁ እስከሆነ ድረስ well defined set ነው ማለት ነው እስከታወቁ ድረስ ቢ ላይ ደግሞ ምንድነው ያለው the collection of kind student in your class አንተ ክላስ ውስጥ ያሉ ካይንድ ተማሪዎች ጥሩ ስነ ምግባር ያላቸው ተማሪዎች ስብስብ አንተ ክላስ ውስጥ ያሉ ጥሩ ስነ ምግባር ያላቸው ተማሪዎች ስብስብ በግልጽ አይታወቅም ለምን አንተ የምትሰጠኝ ተማሪዎች እና እሷ የምትሰጠኝ ተማሪዎች የተለያየ ነው ሌላም ሰው የሚሰጠኝ የተለያየ ስለሆነ በግልጽ ይሄ ተብሎ ሊቀመጥ ስለማይችል that is not well defined set እንላለን ማለት ነው well defined set ሊሆን well defined set ሊሆን ይችላል not well defined set ነው because ለምንድን ነው እንደዛ የሆነው difficulty ይከብዳል to list member of the set ሜምበሮችን ማለት well kind ስቱደንቶችን ጥሩ ስነ ምግባር ያላቸው ተማሪዎችን ሊስት ለማድረግ ስለሚከብድ well defined ሊሆን አይችልም well defined set ለመሆን አንድ ነገር አንድ ስብስብ በግልጽ መታወቅ ይችላል መታወቅ መቻል አለበት ማለት ነው ከላይ እንዳየነው ማለት ነው ሲ ላይ ደግሞ consider ጂን ውሰድ እንደ set vowel letter in English ጂን የቫወል ሌተር ስብስቦች አድርገህ ውሰድ ጂ ማለት የቫወል ሌተሮች ስብስብ ነው ብለህ ውሰድ ስለዚህ የቫወል ሌተር ስብስቦች እነማን ናቸው አይ ኤ ኢ ኦ ዩ ማለት ነው አይ ኦ ዩ እነዚህ ናቸው የቫወል ሌተር ኢን እንግሊሽ ውስጥ ያሉት ማለት ነው ስለዚህ ኤ is an element of ኤ ጂ ውስጥ ስብስብ ውስጥ አለ አዎ ስላለ እቺኛውን ሲምቦል ኤፕሲሎን ለምንድን ነው የምጠቀመው አለ ለማለት ነው ኤ ጂ ውስጥ አለ ኦም ጂ ውስጥ አለ አይም ጂ ውስጥ አለ ቢ ግን የለም ሳይኖር ሲቀር ደግሞ ኤፕሲሎኗ ላይ ኤክስ እናደርግና does not belongs to ጂ ውስጥ የለም ለማለት ደግሞ እቺኛውን እንጠቀማለን ማለት ነው ይሄን ያህል እስካየን ድረስ እዚች ጋር ያሉትን ኤግዛምፕሎች አብረን እንሰራለን እዚህ ጋር ያለው ኤግዛምፕል suppose that a is the set of positive integer number a positive integer number ነው ብለን እንውሰድ ሴት a positive integer የፖዚቲቭ ኢንቲጀሮች ስብስብ ነው የፖዚቲቭ ኢንቲጀር ስብስብ ማለት እነማን ናቸው ፖዚቲቭ ኢንቲጀርስ ከተባለ ድረስ ኢንቲጀር a የማን ስብስብ ነው ዜሮም ፖዚቲቭ ኢቨን ነምበር ነው ሁለትም እንደዛው አራትም እንደዛው ስድስትም ኢቨን ነምበር ነው ፖዚቲቭም ነው ስለዚህ እንደዛ ያለ ይቀጥላል ማለት ነው እዚህ ውስጥ ያለ ከሆነ ምን እንወስዳለን ኤፕሲሎን እቺኛውን ምልክት እንወስዳለን ካልሆነ ደግሞ ይሄኛውን እንወስዳለን ማለት ነው አራት የኤ ስብስብ ነው ወይስ አይደለም አራት ኤ ውስጥ አለ ኤ ማለት ምንድነው ፖዚቲቭ ኢቨን ነምበር ነው ይቅርታ ኢንቲጀር እያልኩ ነበር ፖዚቲቭ ኢቨን ነምበር ማለት ነው ፖዚቲቭ ኢቨን ነምበር ደግሞ 0 2 4 6 8 እያለ ይቀጥላል ስለዚህ አራት እዛ ውስጥ አለ አዎ አራት ኢቨን ነምበርም ነው ፖዚቲቭም ነው ስለዚህ እዚህ ጋር ኤፕሲሎን እንጠቀማለን ማለት ነው አምስት ኤ ውስጥ አለ አምስት ኢቨን ነምበር አይደለም ስለዚህ ኤሌመንት does not belongs to ኤ ብለን ቺኛዋን እንጠቀማለን ማለት ነው -2 is even number but not positive even number ነው የተባለው ፖዚቲቭ የሆኑ ኢቨን ነምበሮች ሙሉ ቁጥሮች ማለት ነው ስለዚህ -2 ፖዚቲቭ ስላልሆነ ኢቨን ነምበር ፖዚቲቭ ኢቨን ነምበር ሊሆን አይችልም 0 is an element of a ነው ወይስ አይደለም 0 ፖዚቲቭ ኢቨን ነምበር ነው 0 ሙሉ ቁጥር ነው ፖዚቲቭም ነው ስለዚህ ይሄኛው ኤሌመንት ነው ብለን እንደዚህ ማለት እንችላለን እዚህ ጋር መልሱን ብናይ እንደዛው ነው ማለት ነው ከዚህ ቀጥሎ ያለው ኤክሰርሳይዝ ነው ኤክሰርሳይዙን አብረን እንሰራና የሚቀረውን
ሌላ ጊዜ አብረን የምናይ ይሆናል። ኤክሰርሳይዝ 1.1 ኤክሰርሳይዝ 1.1 አንደኛ ጥያቄ ምንድን ነው የሚለው which of the following is well defined set ከዚህ በታች ከተዘረዘሩት ውስጥ well defined set የሆነው የትኛው ነው? justify your answer መልስህን ማብራራ። ይሄ ላይ ያለው a collection of all boy in your class በክላስ ውስጥ ያሉ የሁሉም ወንዶች ስብስብ በክላስ ውስጥ ያሉ የሁሉም ወንዶች ስብስብ well defined ሴት ናቸው ወይስ አይደሉም? well defined ሴት ናቸው። ለምን? በአንተ ክላስ ውስጥ ያሉ ወንዶች ስብስብ በግልጽ የታወቁ ናቸው። አንተ ክላስ ውስጥ ያሉ የወንዶች ስብስብን ንገረኝ ብል 10 ከሆኑ 10ን ብቻ ነው የምትነግረኝ። እሷንም ብጠይቃት 10 ተማሪዎችን ነው ሊስት ልታደርግልኝ የምትችለው። ስለዚህ ሁሉም ይስማማበት ስለሆነ በግልጽ የታወቀ ስለሆነ well defined ሴት ነው ብለን እንገልጻለን ማለት ነው። well defined ሴት ነው እንላለን። ቢ ላይ ያለው a collection of efficient doctor in black lion hospital በጥቁር አንበሳ ውስጥ ያሉ በአግባቡ የሚሰሩ ዶክተሮች ስብስብ ይሄ በግልጽ የታወቀ አይደለም። ለምንድነው በግልጽ የታወቀ ያልሆነው? አንድን ሰው ጥቁር አንበሳ ውስጥ ያለን ኤፊሽንት ዶክተር ንገረን ሊስት አድርግልኝ ብለው ሊስት የሚያደርግልኝ እና ሌላ ሰው ደግሞ የሚያደርግልኝ ተመሳሳይ ላይሆን ይችላል። ኤፊሽንት ዶክተር በግልጽ የታወቀ አይደለም። ስለዚህ ይሄ well defined ሴት ሊሆን አይችልም። a collection of all natural number less than 100 ከመቶ በታች ያሉ ናቹራል ነምበሮች ስብስብ ከመቶ በታች ያሉ ናቹራል ነምበሮች ስብስብ በግልጽ የታወቁ ናቸው ወይስ አይደለም? በግልጽ የታወቁ ናቸው። ናቹራል ነምበር ከስንት ይጀምራል? ከአንድ ይጀምራል። 1 2 3 እያለ እስከ 99 ድረስ ያሉ ቁጥሮች ስብስብ ማለት ነው። ይሄ ቁጥር የትም ማንንም ብትጠይቁት ይሄንን ነው ሊነግራችሁ የሚችለው። ስለዚህ በግልጽ የታወቀ ነው ማለት ነው። ከመቶ በታች ያሉ ናቹራል ነምበሮች ስብስብ በግልጽ የታወቀ ስለሆነ well defined ሴት እንላለን ማለት ነው። ዲ ላይ ያለው collection of songs by artist ጥላሁን ገሰሰ በጥላሁን ገሰሰ የተሰሩ ሙዚቃዎች ስብስብ ይሄም ቢሆን የታወቀ ነው። የትኛውም ሰው የጥላሁን ገሰሰን ሙዚቃ የሌላ ሰው ሊል አይችልም። የጥላሁን ገሰሰ ሙዚቃ በግልጽ የታወቀ ነገር ነው ወይ ዩቲዩብ ላይ ወይ ካሴት ላይ ሁሉም ቦታ ቢሆን የታወቀ ስለሆነ well defined ነው ማለት ነው። ሁለተኛ ላይ ያለው ሌት ሴት ኤ የ1 2 3 4 5 6 የነዚህ ስብስቦች ነው ሴት ኤ ማለት ነው። ጥያቄው ምንድነው? ኢንሰርት ዘ አፕሮፕሪየት ሲምቦል ተገቢውን ሲምቦል ከነዚህ ውስጥ ኤሌመንት ነው አባል ነው ወይ አባል አይደለም የሚለውን እነዚህን ሁለቱን በባዶ ቦታ ላይ ሙላ። 5 የኤ አባል ነው ወይስ አይደለም? ኤ ውስጥ አለ 5 አዎ አለ። ስለዚህ አባል ነው ለማለት ኤፕሲሎን እንጠቀማለን። ኤ 5 የኤ አባል ነው። 8 የኤ አባል ነው አይደለም። ለምን 8 እዚህ ውስጥ የለም? አባል አይደለም ለማለት ደግሞ እቺኛዋን እንጠቀማለን። ኖት አን ኤሌመንት ኦፍ ኤ ብለን ማለት ነው። ዳዝ ኖት ቢሎንግስ ቱ ኤ ማለት ትችላላችሁ። ኤት ኢዝ ኖት ሜምበር ኦፍ ኤ ማለት ትችላላችሁ። ሁሉም ተመሳሳይ ነው። በዚህኛው ደግሞ በአጭሩ መተካት ትችላላችሁ። 0 የኤ አባል ነው አይደለም እዚህ ውስጥ ስላሌለ እሱም የኤ አባል አይደለም። 0 is does not belongs to ኤ
4 የኤ አባል ነው። አዎ ኤ ውስጥ ስላለ ኤለመንት ኦፍ 4 ኢዝ ቢሎንግስ ቱ ኤ ብለን በእነዚህ መልኩ እናስቀምጣለን። 7 የኤ አባል ነው አይደለም። ስለዚህ 7 ኢዝ ዳዝ ኖት ቢሎንግስ ቱ ኤ ብለን እንተካለን። ለዛሬው እዚህ ላይ ይበቃናል። በቀጣይ ሴት ዲስክሪፕሽን የሚለውን አብረን ምናይ ይሆናል። ከተመቻችሁ ከገባችሁ ይህ ቪዲዮ ከጠቀማችሁ ላይክ ሼር ቻናሉን ደግሞ ሰብስክራይብ ማድረግ እንዳይረሳ። ሰላም ቆዩ ባይ